እንትና ጽጌ ጽጌ ላ ጽጌ አለቀናራ ጽጌ ከመጣች ድራማ እንደሆነ ይባላልባቸዋል። ያኔ አንዳንዶቹ እኛ እናውቃለን፣ ግን ሌሎቹ በጣም እያውቃሉ። ስለዚህ ስራው አያምርም። በፊትም ያንን ያህል የሄዱበት እሷ ጋር ስለሆኑ መጀመሪያ እኮ ሲጀምሩ በምንድን ነው የጀመሩት? እነሱ በእነ ጽጌ ነው የጀመሩት አይደል? ላ በእነሱ አይደለም። መጀመሪያ ሀሰንና ሩታ፣ ተዛ እሱ 3 ቀን ጠፍቶ ጽጌን ይዞ መጣ። ተዛ ጀምረው እስካሁን አሉ። እና ታዲያ ጄቱር ተገዛ፣ ቤት ተገዛ፣ ምን ተገዛ፣ ልጅ ተፈጠረ፣ ብዙ ነገር እኮ ነው የተለወጠው። ዘና በይ ዘና በታ ችግር አለ ወይ? ዛሬ የጋራችን አንድ ላይ ነው የሚመጡት። ማን ደግሞ የጋራችን? ይችልች እንዴት አንቺ ዘንድ እኮ መግባት መናገር መቃጠል። አሁን የሚለው ደግሞ ማን ግማማል ብለሽ ነው እንደዚህ አይነትን ነገር ማን በዓለማችን የሌለ እኮ ነው። በኢትዮጵያ ምድር ላይ የሌለ ሄመን ታያለች። እናቴ ሄመን ይሄዱበት እያለ ስታናድዴ ነው የቆየችው። አሁን እርገጫት። ኧረ በእናትሽ አትልም እሷ። አረጋን አትልም አላለኝ። እሷና ሳራ ሲያናድዱ ነው የቆዩት። ብያለሁ እኔ ማር ብያለሁ። ይሄ ልጅሽን እኮ ያያል ይሄንን ሚዲያ ሳራና እሷ አስተምረዋለሁ እንደዚህ ያለውን እግዚአብሔር ነገር እኮ ልጅሽ ይመለከታል። የዘመኑ ልጆች ደግሞ ማለት ነው። ባክሽ የዘመኑ ልጆች ብልጥ ናቸው። ስራ እንደሆነ ያውቃሉ። ስራ መሆኑን እኮ ሁሉም ያውቃል። ቆይ አንድ ጊዜ ላውራ። ሶሪ አንድ ጊዜ ብቻ አመት አላወራም። ሳዲጊ እኔ ፍቅር መሲ እኔ አንቺ ይሄ ስራ ሳይጀመር በፊት እኔና አንቺ አብረን ቀኑ ሙሉ አብረን ማታም በገባሽበት ተከትዬ እመጣለሁ። ታውቂኛለሽ አይደል? እኔ በምታውቂኝ ያኔ ትንሽም ቢሆን ተው እንደዚህ አይደለም። የሴት ልጅ ክብር እንደዚህ ተፈጠረ ብዙ ነገር አለን አይደል? አላልንም ብለናል። ምንድን የባሰ መጣ እንጂ የተሻለ መጣ አልመጣም። በቃ ታዲያ ለምን እደክማለሁ? እኔ ሀቢብቴ ይሄዱበት፣ ከጎናቸው ነኝ፣ ይጓዙ ነው የምለው። ካላስ እናት እየታዩዳክሽ ይቅርታ እናቴ፣ አንቺና ሳራ እናቴ አንቺ ገስ ምን ለውጥ የማያመጣ ነገር እኮ ድካም ነው። ሀቢብቴ ከህዝብ እየወሰዱ ነው የሚሰሩት። አጀንዳ ወደ ብር የሚለወጥ ከሆነ ይውሰዱ። የኔ ንግግር ብር ከሆናቸው ይውሰዱ ነው። አባንቺን ቤትሽ ነው ደግሞ እንዲያላወርድ ሽግሩ እና ታዲያ እኔስ የልቤን ሞሮ ቤቴ ስለሆነ አይደል? እንዳንቺ ለምን ያናድሻል? ድራማ እኮ ነው። ድራማ መሆኑ መቼ ጠፋኝ? እኔ የማይመጥን ስራ ሲሰሩ ደስ አይለኝም ነው ያልኩት። ወይ እንዲገባ ሰመጣ እንጂ አሁን እኮ ይኸውልሽ ማሬ፣ እናንተ እኔ ማርያምን ነው የምትባው ውስጥ እኔ ማውራው አለ ማውራው ስልሽ እንደዚህ አሁን ለምሳሌ መሳይና እኔ በውስጥ እናወራለን። ሌላ ነገር ባናወራ እንዴት ነሽ ምናምን እንባባላለን አይደለ? እኔ ከዚህ በፊት እንደው ቆይ ልጅቷ ስመጣ ስሻለሁ እንደዚህ ቁጭ አድርጌ ልክ ፍቅራቸውን ሲገልጽላት እና ፍቅረኛ ነን ሲሉ በቃ አውቄያለሁ። ምንም አይነት ድራማ ድፍን አድርገው እንደሚሰሩ እየታወቀ ነው። አሁን ግልጽ ነው። ባልና ሚስት ናቸው። የፈለጉትን ቢሰሩ ተማምነው ስለሆነ ፍቅረኛው እንደሆነ ስለተነጋገሩ ለእኛ ለተመልካቹ አይመጥንም ነው እንጂ ያልኩት ስራ አይደለም። ስራ አይመጥንሽም እኮ አንቺ እነሱ እኮ ብር ነው እንጂ ለሳዳን እኔ ምን አገባኝ ታዲያ? ብር ነው ታሉ ደግሞ እኔ ደግሞ ማየት አልፈልግም። ምንም ችግረኝ አድርገው ማየቱን ነበር የምፈልገው። ሰሞኑን የተለቀቀ ቪዲዮ ብዙም አልታየም እኮ በሀይሚ ቤት የተለቀቀው እኔናት ነግሯት እሷ ድርቅ ነው እንደነሱ ድርቅ ያለኝ ናት። ፈጣሪ ትዕግስቱን ስጠኝ። እኛ ለውጥ አናመጣም። ለዛ ነው እኔ ደግሞ ለውጥ ማላመጣበት ቦታ አልደክምም። ለዛ ነው የሄድኩት ወደ እነሱ ነው። እኔ ደግሞ ሰሞኝ እስቲ ተረዱኝ። አሁን ቸጠ ይባልም አመዲያ እሺ በቃ እጭጭ ሳራ ምን እንዳለ ታውቂያለሽ? አሁን ትናንትና እኛ ገስት ላይ ቁጭ ብለን ስለ ራሳችን ነው የምናወራው አይደለ? ዛሬ ጠዋት ገስቱን እንዳለ ወስዳ ወተት እየጠጣችሁ ብላ ለጥፋለች። አዎ አይቼዋለሁ። ሳሪቸው ይብይ ላይ ካርጌላታለሁ። እዚህ መታ በጧቱ አናደኝ ነው ሄደችው። እሷን ቆይ ከረብታታለሁ።
እንድታወራ አልሰጠናትም። እንግዲህ እኛ ስለ ራሳችን እያወራን ነው። ተናዳ ሄዳ እዚህም አላስወራት ብዬ ወታለኝ። እዚህም አላስወራም ሀያት አስወረደቻት እንጂ እና እኛ ወተት ምንጠጣው እሷ ወተት ተጠጣ ሳታወራ የምትወርደው። እዚህም በጠዋት እኮ ስትከራከረ ላስረዳሽ ትለኛለች። ጭራሹ ነው እኛስ በመጨረሻ ትክክል እኮ ግን ሳራ ናት። ታውቃላችሁ አይደል? አያገባኝም። እከልዬ ትክክል እከልዬ ትክክል አይደለም ማለት ነው። እኔ ምንም አያገባኝም። አልፈለግሽም፣ መጨቃጨቅ አልፈለግሽም። መቀበል ስላልፈለጋችሁ የምታወራው ነገር ወደ ሌላ ስለሆነ የእሷን ወደ ስለማውቀው መቀበል አልፈልግም። ስራውን ያቁሙን ያልኩት እኔ ስራው አልመጠነኝም ብቻ ነው ያልኩት። የምን እውነት አንቺ ደግሞ ስራ አልመጠነኝም ብለሽ ደግሞ እነ ብሩክ አለማየሁና ሃይማኖት ታደሰ ውላቸውን አያፈርሱላችሁ። ሀቢብ እነሱ በራሳቸው ጊዜ እስቲ ዝም እንበል፣ አይዲያ እንስጣቸው። ሁላችንም አይዲያ ዝም እንበል እስቲ። ለምን አይመለሱም? ማናችንም ውስጣችን ገብተዋል። እናቴ ማናችንም ውስጣችን ገብተዋል። ምንም የሚቀየር እንትን የሚነገር ሁሉም እያስጠላው ይወጣል። እያስጠላው ይመጣል። እኔ እያስጠላ ነው የሚመጣው። አውቀሽ ነው አይደል የተመታሽ? ይኸውልሽ 43 ሰው ዘርግፌ ነው የምወርደው። ምች ነሽ አንቺ። ሰማሻት? ወሬ ልታስቀይስ እኮ ነው ጭቅጭቃችን። ይሄ መንዛሬ ጌም የለሽ ወይ አንበሳ አዘጋጅሽ ይልሽ ነበር። ስሚ እንደ አንድ አበባ ይሰጣል ውዴ። አንድ አበባ ሰጣሽ ታለይ ግን እንኳን ጌም እንኳን አንበሳ ልንገርሽ አበባ ትላለች። ቀጥፋ አታውቅም እንጂ እንኳን ሰጣ አበባ ቀጥፋ አታውቅም እኮ ብዬ ነው ልንገርሽ ብዬ ነው። እንዴ ቅምጥሌ ከማን ጋር ነው የመጣችው? ቀዳማዊ ራኬብ ናት። ራኬብ ጓደኛዋ ናት። የሰርጉን አንቺም ሀዩ ሪፖስት አድርጋለች። በዩቲዩብ እኮ ነው። ትናንት አላየሽም? ቲክቶክ አለቀቀችው። ዩቲዩብ ላይ ነው የለቀቀችው። ኧረ በቲክቶክ ለቃለች። ይሄን ለቃለች እንደ የለኝ እንትን ቤቷ ይመጣል። በዩቲዩብ ነው ያገኘው። ዩቲዩብ ላይ ነው ያየሁት። አዎ የቤቷን አውቃለሁ። ወይ ነው ሀያት የምትባለውን ልጅ ሪፖስት አድርጋታለች። ሀይሚ ፎቶቸውን የቦሰቶች ያለ ሪፖስት አድርጋላታለች። መሳደባችም እያልኩ ብሩክ እንኳን እንደዚህ ውሸት ይቻል ውሸት። ብሩክ እኮ ውሸት አችልም ነበር አማቼ። አሁንም እዛው ነሽ? አረ ቪዲዮቸው ልኝ ነው እያየሁ ነው። ቆርጦ አምጥቷቸው አንቺ ነሽ ያስለመድሻቸው አንድኛውም። አረ ሁሉም ነገር እኔ ነኝ እንዴ? አንቺ ደግሞ እንዴ እዩ ብሩክን እዩ እዚህ ጋር የእውነት እንደ ወልዶ የካዳ አይመስልም። ወይኔ አኳኋን እንኳን ታጨልል የእውነት ወልዶ የካዳ ነው የሚመስለው እኮ ብሩክ። አንተ ውሸት ለመድክ አክተር ናት። አክተር ናት። ሄመን ግን ለምን የጠፋይ? ግን ለምን የጠፋይ? ማረፍን እንጃ። ግን ለምን አሁን ነበር የሚያስፈልገው ብዬ እኮ ነው። ትናንትና እንትን ላይ ምን ላይ ነው ተቆርጦ የመጣልኝ? እንትና ሰላም ማዚ እንትና ሆነው እኔ ሆነው እንትና ጋር ሰላም ጋር 100 እንዳለ ረግ
እሷ ማዚ እና ልጅ ሰኒ ሌላ ማንን ያየሁት? እንዴት አመፀኛ እስካለች አመፀኛው ቦጋለና እስካለች እስካለ ገለ ተቆርጦ ወይኔ ብገባ ደስ ይለኝ ነበር፣ ስቅ ነበር። አስበሽዋል? ማዚና ሰኒና ሰላም ናት። የተጠግማ ሰዓት ነበርኩኝና ኮሜንቱ እንዳለ በቃ ሰላም የምትናገረው በዛ ላይ ደግሞ ሰኔ ማለት ነው። አፈር በያባሽ እና አንቺ ኢትዮጵያ ደነሽ እንደ ቡታጅራ መሄድ ያበቀሽ እኔ ቦስ ነኝ ሰባት ቀን የቀረች ለዛ ያብቀኝ ማከጀር ቡታጅራ ቀንጀር እንዲያነስ ተባባለው ነበር። እየሳኩ ነበር። ወይኔ እንዴት ወይኔ ምን ያህል ስቅ ነበር። እኔ እኮ የሚያስቅ ቦታ መገኘት ሀናን ገብታ እንደገና እንትን አለች። እንደዚህ አትበይ ምናምን አለቻት። ይነገሩ እያለ ነበር ሀናን ምንም አሁን እኮ እነሱ በራሳቸው ነው ውሸት እንደሆነ እኮ ነው እየተናገሩ የነበሩት። ለምን አንገት ትደፋለህ? ለምንድን ነው አንገታቸውን የምትዳፉት? እያለች ታወራ ግማሹን ነው ተቆርጦ ያየሁት እኔ 7 ቀን ያኔ እሷ ቤት ብዙም አልቀመጥም። 2 ደቂቃ ወይ 3 ደቂቃ ብቀመጥ። ሰላምን እንኳን እስካሁንም ትዕግስት ኖሯት እንኳን እንደዚህ መቆየቷ ራሱ እሱንም ታላይ ማየት ሰላምን ይቀየራል። ህጉ ጠብቋል ብለዋል እናቴ። ወደዛ ገሩ አሚና ነይ ውጪ ወይ ነው የምትገቢው? የት ሄዳ ነው? እኔ እንጃ የት እንደሄደች። ሄለን ግን አሪፍ ነገር እያደገኘች ነው። አሪፍ ሰው አግኝታለች ሄለን ጎበዝ ከሆነች። አንቺ ቆይ መታዩ የለሽም